እስከዛሬ ያልነገርኳችሁ እስከዛሬ ካጋጠሙ ገጠመኞቹ በጣም ያስደነገጠኝ ብዙ ጊዜ እንቅልፍ ያጣሁበት በጣም አስደንጋጭ የሆነ ቀብር ስቀብር ያጋጠመኝ ክስተት ነው። አሁንም የምነግራችሁ ለብዙ ጊዜ እንቅልፍ አጥቼ ስቸገር ሼህ መናል ከሪምን ሄጄ አማክራቸው ነበር። እንዲህ ነገር አጋጥሞኛል፣ ምን ማድረግ ነበረብኝ የሚል ነገር አማክራቸው ነበር። ያው እሳቸውም ነገረውኛል። እሳቸውም በሁጥባቸው ጁማ ሁጥባ ላይ ተናግረው ነበርና አሁን ደግሞ ያው ከዲን ከሸሪያ አንጻር መናገሩ ለሰው አስተማሪ የሆነ ነገር ማካፈሉ ጉዳት የለውም በሚል ነው ይሄን የምነግራችሁ። ይህ ቪዲዮ ደግሞ ይዳረስ ወላሂ ለብዙ ሰዎችን የሚያስተምር የሆነ ከባድ አስደንጋጭ ክስተት ስለሆነ ማለት ነው። በተቻላችሁ መጠን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት እንዲሁም ቤቱ ፎሎ ማድረግ እንዳይረሳ። ከወንድሜ ጋር ከኔ ጋር ሀዲም ካሂራ ወንድሜ ጋር እንደዚህ አንድ ጀናዛ መጣና ለመቅበር ላህድ ውስጥ ገባን። ላህድ ጀናዛውን ተቀብለና አስገባ ነው እየቀበር ነው ቂብላ ስናስይዘው ይህ ጀናዛ ቂብላ አልቀበል ማለት በቀኝ በኩል አይደል ጀናዛ የሚተኛው ወደ ቂብላ አድርገን፣ ግን ይህ ጀናዛ በደዛ ስናስተኛው አንተኛ ማለት ይገለበጣል ወደዚህ። ከዛ በግርጌ በኩል ቂብላ ሲይዝ ከወገብ በላይ ያለው ፓርት ይገለበጥብኛል። ከወገብ በላይ ወደ ቂብላ ስናስይዘው በእግር በኩል ይገለበጣል። ከዛ ከኔ ጋር የነበረው ልጅ አንተ ምን ሆነህ ነው? ምንድነው እያደረክ ያለው? ስለው አረኔ ምን ቢብሉኝ ነው እየተገለበጠብኝ ነው አለ። ከዛ ከውጭ በጣም ብዙ ሰዎች አሉ። ከላይ ደግሞ ያው ከለላ ተደርጎልናል። የሚያየው ሰው የለም። የምናውቀው እኔና ይህ ጓደኛችን። በጣም ደነገጥኩኝ። ምን ማድረግ እንዳለብኝ ግራ ገባኝ። ውጭ ብዙ ሰዎች አሉ። ውጭ መናገር እንደሌለብን ነው። ምክንያቱም እዛ ጋር ያሉ ሰዎች ትንሽ ነገር ቢያዩ ወይ ቢሰሙ የዛ ጀናዛ አይብ ወጣ ማለት። ስለዚህ ያለን አማራጭ ይህ አላህ እንደፈቀደ ነው፣ አላህ እንዳዘዘው ነው። ስለዚህ አላህ ያዘዘው ነገር፣ አላህ የከለከለው ነገር ደግሞ እኛ ልናስገድድ አንችልም። ጀናዛው በተኛበት አህዋል ላይ አስተኝተን ትተን ቀብረን ወጣን። ከዛ ለብዙ ጊዜ እንቅልፍ አጣኝ። በጣም ብዙ ጊዜ በቃ ምን ማድረግ ነበረብኝ? መናገር ነበረብኝ። ወላሂ ለብዙ ጊዜ ነው የምላቸው፣ ለብዙ ሳምንታቶች እንቅልፍ አጣኝ። በጣም ስቸገር ሼህ መናል ከሪም ሄጄ ያናገርኳቸው። እንዲህ ነገር አጋጥሞኝ ነበር፣ ምን ማድረግ ነበረብኝ አልኳቸው። በቃ ይሄ የአላህ አምር ነው፣ የአላህ ትእዛዝ ነው፣ ማድረግ ያለብህ ነገር ነው ያደረከው ብሎ ሰሞኑ ያው ጁማ ሁጥባ ላይ ተናግረውት ነበርና ከሸሪያ አንጻር መናገሩ ሰዎችን ያስተምራል ተብሎ ስለሆነ የሚነገረው ስሙ ሳይጠራ ምንነቱ ሳይጠራ የሞተበት ቀር አድሬስ ማንነቱ ሳይነገር ሰዎችን ያስተምራል ተብሎ የታሰበ ነገር መነገሩ ክፋት ስለሌለው በሚል ነው ማካፈላችሁ። ያው እንግዲህ ተመልከቱ። ዛሬ ጀናዛ እንደዚህ ቂብላ ሊዝም ያለው እዛ ግን ምን ይገጥመዋል? ያ አኺ በዱንያ ላይ ያለን ሰዎች ይህን ነገር ከገጠመን ሲሞት ምን ሊገጥም ነው? ወንድሞቼ ወላሂ ዛሬ ለዱንያዊ ጥቅም ብለን አንዱ ከአንዱ ስናባላ የአላህ ትእዛዝ ስንጥስ በሰዎች በዘራቸው በብሔራቸው እርስ በራሳቸው እንዲባሉ ስናደርግ እኛ ነገ ምን ይገጥመናል የሚሆነው ነገር ማሰብ አለብን። እነዚህ ነገሮች ወላሂ አላህ እኛን ሊያስተምር ነው እንጂ አላህ እዛ እንደፈለገ ማድረግ ይችላል። ነገር ግን እኛ እንድንማርባቸው ነው። ስለዚህ ወንድሞች አላህ ምን ያክል አዛኝ እንደሆነ እናውቃለን። ከዝነቱ ጋር እንደነዚህ አይነት ነገሮች እኛ ማየታችን እኛ ልንነቃ ይገባል። ይህ ቪዲዮ ደግሞ አስተማሪ ይመስለኛል። እኔ በጣም ብዙ ጊዜ አሁን ድረስ ብዙ ጊዜ ማቃዥበት ገጠመኝ ስለሆነ አካፍሏቸው፣ ይገባቸዋል፣ ይማሩበታል ብላችሁ የምትሉ ሰዎች ሼር አድርጉላቸው። የአላህ ሰላምና ዝነት ከእናንተ ጋር ከእንደዚህ አይነት ፈተና አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ከሞተ 6 ወር የሞላ ጀናዛ እኛ ጋር መጡት። የዛሬ 6 ወር የሞተ ጀናዛ ሊቀበር ዛሬ ይዘውት መጡና ጀናዛውን ልናጥበው የጀናዛ ማጠቢያ ክፍል አስገብተን ጀናዛውን ከፍተን ስናየው ያየሁትን አይቼ ይህ ጀናዛ ምን ነበረበት ሁሉም የሰው ልጅ አይቶት የሰው መጨረሻውን ባየ በተረዳ ብዬ ተመኘው። ነገር ግን የሚሆን አይደለምና እንዲሁ ቀበር ነው። በዱንያ ላይ ስትኖር እድሜ ልክን የለፋህበትን ምንም የማታውቃቸው ሰዎች መጥቶ ያፈርሱብሃል፣ ይወርሱሃል። ስትሞት አንድም ቀን በህይወት ዘመንህ አይታቸው የማታውቃቸው ሰዎች መኖሪያህን ይገነቡልሃል። ልክ በምታዩት መልክ እንዳይቆረቁረህ እንዲመችህ አድርገው። በዱንያ ላይ ምንም አይነት ደስተኛ የሆነ ህይወት ብትኖር ያ ደስታህ ልክ ስትሞት ይቋረጣል። በዱንያ ላይ ምንም አይነት ችግር ላይ ብትሆን የሰው ሁሉ መሳቂያ የሰው መጨረሻ እንኳን ብትሆን ያ ችግርህ ስትሞት ይቋረጣል። ሞት የሚባለው ነገር እስትንፋስ ያለው በሙሉ ይቀምሰዋል። ይህ ቀብር የሚባለው ነገር ሙስሊም ክርስቲያኑ፣ ነጩ ጥቁሩ፣ ወንድ ሴት፣ አበሻው ፈረንጁ ሳይል ሁሉም ይገባዋል። ነገር ግን ሁላችን ሞት እንዳለብን እናውቃለን። አልተረዳነው። ዛሬ እርስ በራሳችን እየተባላን ነው። ያ ስንሞት የሚያበቃ ደስታ ፍለጋ ዛሬ ወንድም በወንድሙ ላይ ጨክኗል። ዛሬ
በብሔር ክፍፍል፣ ዛሬ በሀብት ደረጃ የሰው ማንነትን መገመት። አረ አላህ ስንቱን ይወራ ወንድሜ። ነገ ስትሞት ምን ይገጥማል? ዛሬ ዱንያ ላይ ምንም አይነት ችግር ቢገጥምህ፣ ምንም አይነት አደጋ ውስጥ ብትሆን ከሰው ትወጣዋለህ። እዚህ ቀብር ውስጥ የገባህ ቀን ግን ችግር ካጋጠመህ ከማን ታሳልፈዋለህ? እዚህ ቦታ ላይ አባትህም የለም፣ እናትህም የለች፣ ጓደኞችም፣ ባለቤትም፣ ልጆችም ማንንም የለም። አፈር አስለብሰው በዚህ በምታየው ጠባብ ጉድጓድ ውስጥ ብቻህን ጥለው ይሄዳሉ። ወንድሜ የዱንያ ጉዳይ ብዙ አያስጨንቅህ። ትተኸው ትሄዳለህ። ትተውት የሄዱ የምታያቸው ሰዎች ዱንያ በቅቷቸው ፈልገውት ወይም ጊዜያቸው እንደደረሰ ጥሪ ተደርጎላቸው ማስጠንቀቂያ ተሰጥቷቸው አይደለም። አንተም ልክ እነሱ እንደሄዱ ያለ ማስጠንቀቂያ ትሄዳለህ። ያኔ ግን ምን ይዘህ ነው የምትሄደው? እቺ ቀብር ጠባብ ነች፣ አስፋት። ቀብር ጨለማ ነች፣ ብርሃን ትፈልጋለች። ብርሃን ይዘህላት ሂድ። ሰላም አለይኩም ወራህመቱላህ። ያናስ የሰው ልጅ ህይወቱ ካለፈ መቃብር ከገባ በኋላ ሰውነቱና ስጋው ለመለያየት ሙሉ ለሙሉ ለመጥፋት ምን ያህል ፕሮሰስ ይፈጃል? ሳይንስ እንዲህ ብሎ ጎግል ላይ አስቀምጦልናል። ተከተሉኝ። በመጀመሪያ 24 ሰዓት ውስጥ በሰው ልጅ ሰውነት ላይ ምንም አይነት ለውጥ አይታይም። ልክ እንደተቀበረ እንደዛው ነው የሚቆየው ይላል ሳይንስ። ነገሩ የሚጀምረው ኦክሲጅን መፍሰስ ሲጀምር ከዚህ